እሺ መስዬ ትንሽ ጥያቄሽ ጫን ያለ የብዙ ከስተመሮች ጥያቄ ነው። ዛሬ በእልህ ነው የመጣሽ የሚመስለኝ። የትላንትናው ለዛሬ ዋስትና ነው ወይ? ትናንት በተባለው ጊዜ ተጠናቀቀ። እሰየው። ላይፍ ስታይል ነው፣ አፓርትመንት ነው። ካልሆነ ከኮንዶሚኒየም ምንም አይለይም ማለት ነው። በምን ያክል ጊዜ ውስጥ ነው የተረከበው? እንግዲህ የተረከቡ ሰዎችም ያረጋግጣሉ። 10 ዓመት የሚኖር ሰው አለ፣ 20 ዓመት የኖረ ሰው አለ። አሜሪካ ላይ 10 ዓመት፣ 15 ዓመት፣ 20 ዓመት ኖሮ ንብረት ያልያዘ ሰው አለ ኢትዮጵያ ላይ። ካለንም ልምድ አንጻር የብዙ ከስተመሮች ፍላጎት የተሟላበት ሳይት ነው። ምንድን ነበር ጥያቄው? የተመለሰውስ ምንድን ነው? አሁን የምገኘው ራይል አካባቢ በሚገኘው ቅዱስ ፕላዛ 3ኛ ፎቅ ላይ ነው። ውድ የሸገር ኢንፎ ሚዲያ ተከታታዮች፣ እዚህ የመጣሁበት ደግሞ ምክንያት እንግዲህ አንድ መረጃ ለመጠየቅና ወደ እናንተ ለማድረስ ነው። እዚህ በመጣሁበት ሰዓት ደግሞ የሽያጭ ባለሙያ የሆነውን እሸቴን ያገኘሁት። ከሱ ጋር መጠነኛ ቆይታ አደርጋለሁ። በያላችሁበት ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። እንደምን አለ? እሺ መሲ፣ እንዴት ነህ? ከረጅም ጊዜ በኋላ በመጀመሪያ እንግዲህ እንኳን ደህና መጣሽ። አሜን። እንኳን ደህና ቆየኸኝ። ሁሉ ሰላም? እግዚአብሔር ይመስገን። የት ሪል ስቴት ነው ያለ ነው? እዚህ አንተን ስለሆነ ያገኘሁት መረጃ ለመውሰድ ነው። እና እስቲ ራስን አስተዋውቀህ መረጃ ስጠን። እሺ መስዬ፣ ስለመጣሽ ደስ ብሎኛል። ስላገኙሽ በድጋሚ ደስ ብሎኛል። እንግዲህ ብዙዎቻችሁ ልታውቁ ትችላላችሁ። እኔ የሽያጭ አማካሪ በሪል ስቴት ላይ በኦልሞስት 3-4 ዓመት የሽያጭ አማካሪ ወይም ደግሞ ሴልስ ኮንሰልታንት እሸቴ ንጉሴ በመባል ይታወቃል። እሸቴ እንግዲህ በጣም ከዚህ ቀደም አግኝተንሃል። ከተመልካቾች ወይም ደግሞ በመልእክት ከላኩን መካከል አንተን አግኝተን ያደረግናቸው ነገሮች ነበሩ። አሁን ደግሞ ባለው የሪል ስቴት ገበያ መቼም ሪል ስቴት ወይንም ደግሞ ቤት መግዛት ትልቅ ሀብት እንደሆነ ይታወቃል። ትክክለኛ መረጃ አግኝቶ ደግሞ የቤት ባለቤት መሆን ጥንቃቄም ይፈልጋልና ለሸገር ኢንፎ ሚዲያ ተከታታዮች ቤት ለመግዛት ፍላጎት ላላቸው ትክክለኛ መረጃ ለመውሰድ እና ለማስተላለፍ ነው። አሁን የት ሪል ስቴት ነው ያለ ነው? እሺ መስዬ፣ ትንሽ ጥያቄሽ ጫን ያለ የብዙ ከስተመሮች ጥያቄ ነው። ዛሬ በእልህ ነው የመጣሽ የሚመስለኝ። ትክክለኛው መረጃ ደጋገምሽው ትክክለኛ በሚል ማለት ነው። ስለዚህ ልክ ነሽ። በነገራችን ላይ በዚህ ሰዓት በጣም ብዙ አወዛጋቢ ነገር ነው። ኢቭን ማንም ሰው ስለ ሪል ስቴት ያለው ትረስት ኢሹ በአጠቃላይ ማየት ጭምር ስለ ሪል ስቴት የሚወራ ነገር ማውራት የማይፈልግ ሰው ወይም ደግሞ መስማት የማይፈልግበት ጊዜ ደርሰናል። እና እንግዲህ ዛሬ ከመነሻው ስመጣ የምንገኘው በሰመር ሪል ስቴት ይባላል። ሰመር ሪል ስቴት ምናልባት በእነዚህ 6-7 ወር ውስጥ በጣም ገበያችን ውስጥ ወይም ደግሞ ሀገራችን ውስጥ በዚህ ሳይ ሻይን እያደረገ ያለ ሪል ስቴት ነው። ብዙዎቹ ጋር ደርሰዋል በእርግጠኝነት። ብዙዎቹም ከዚህ በፊት ባቀረብናቸው ፕሮዳክቶች ላይ ብዙዎቹ የቤት ባለቤት አድርገዋል። ምናልባት እዚህ ቤት ላይ ያልገዙ ሰዎች በአንዳንድ ጥያቄ ባለመመለስ ምክንያት ወይም ደግሞ በአንዳንድ በራሳቸው ምክንያት ያልገዙ ሰዎች ሊኖሩ ይችላሉ። ብቻ በአንድም በሌላም መረጃ ይኖራቸዋል። ኢቭን ዛሬ እንደ አዲስ መስማት የሚፈልጉ ሰዎች ካሉ ሰመር ሪል ስቴት በእነዚህ 6-7 ወር ውስጥ ኦልሞስት በጣም ሻይን ቀደም እንደነገርኩሽ ማለት ነው ከተጀመረ ነው 6-7 ወር ነው በጣም ሻይን እያደረገ ያለበት ማለት ነው። በዚህ ሰዓት በጣም መነጋገር ይሆናል። ምናልባት ከስሙ ስመጣ ሰመር ማለት ሳሙኤል መርከብ ኮንስትራክሽን ማለት ነው። አብሪቬሽን ነው ሰመር ሲባል ምናልባት እንጂ የጊዜ ወቅትን የሚገልጽ አይደለም። የጊዜ ወቅት ምናምን አይነት አይደለም። ሳሙኤል መርከብ ኮንስትራክሽን የሚባለው ነው። ሳሙኤል የሚባለው ምናልባት ከዚህ በፊት ሪል ስቴት ላይ ኦልሞስት ቅርብ ጊዜ በሪል ስቴት ቆይታ ውስጥ 3-4-5 ዓመት አካባቢ በመስራት ይታወቃል። ምናልባት ከዚህ በፊት ላይ የሚታወቀው አሜሪካን ዳላስ ላይ ኦልሞስት ለ27 ዓመት ያክል በኮንስትራክሽን ዘርፍ ላይ ሲሰራ ቆይቷል። 27 ዓመት ምናምን። ስለዚህ በጣም ብዙ ልምዶችን ያካበተ ብዙ ልምዶችን የቀሰመ ከብዙ ባለሙያዎች ጋር ቆይቶ ማለት ነው። እና እዚህ ሀገራችን ላይ አሁን ላይ ይዞ የመጣቸው ነገሮች አሉ። በነዛ በ27 ዓመት ቆይታ ውስጥ ኢትዮጵያ ላይ ሪሰርች ጥናት አድርገው እነዛ ጥናቶች ምን ነገሮችን ያካትታሉ? የመጀመሪያው ነገር የሀገራችን ላይ ያለው አፎርዴብል ፕራይስ የሚባል ነገር አለ። ከዛ ሲገነቡ መኖሪያ አፓርትመንቶችስ ምን ነገሮችን ማካተት አለባቸው? ጀስት አሚኒቲ የሚባሉት ማለት ነው። ላይፍ ስታይል ምናልባት ይሄን ስንል ምን ማለታችን ነው?
ከዚህ በፊት እኛ ሀገራችን ላይ መኖሪያ አፓርትመንቶች ሲገነቡ ጀስት ለመኖሪያ ብቻ ተብሎ ነው ዲዛይን የሚደረገው ወይም ደግሞ ምን ያክል ስፋት የሚያካትታቸው ነገሮች ብዙ ኖቲስ አይደረጉም። ሰመር ወይም ደግሞ ሳሙኤል መርከብ የሚባለው በዚህ ሰዓት ይዞ የመጣው የእነዚህን ጥያቄዎች መኖሪያ አፓርትመንቶች ሲቀርቡ በውስጣቸው ምን ነገሮች ማካተት አለባቸው። ሁለተኛ ከስተመርስ ምን ይፈልጋል የሚለው ነገር ምን ይፈልጋል ይሄ አፎርዴብል ፕራይስ አፎርዴብል ካሬ። ሌላኛው ይሄ በጣም ትልቁ ችግር ሪል ስቴት ላይ ምንም ጥያቄ የለውም። አንቺ ደጋግመሽ ችግር የምትይው ነገር የብዙ ሰው ጥያቄ ነው መሲ። በነገራችን ይሄ በጣም አወዛጋቢ የሆነ ነገር ነው በዚህ ሰዓትና ዴሊቨሪ ታይም የሚባለው ነገር አለ። እውነት ነው። ሪል ስቴት የሽያጭ አማካሪ ሆነ ወይም ደግሞ በዚህ ዘርፍ ውስጥ አንተም በስራህ ከደንበኞች ጋር ባለህ ነገር የምትረዳው ነገር አለ። እኛም ደግሞ በሸገር ኢንፎ ማስታወቂያዎች የተቀረጹ ማስታወቂያዎች ሁሉ ስንለቅ የሚመጡልን ጥያቄዎች አሉና እስቲ ለምን ፕሮግራም ለምን አንሰራም በሚል ነው። ምክንያቱም አንደኛው መቼ እንረከባለን የብዙ ሰው ጥያቄ ነው። ምክንያቱም ከዚህ ቀደም ሳይረከቡ በተገባላቸው ቃል መሰረት ሳይፈጸም የተጉላሉ ብዙ ሰዎች አሉ፣ ብዙ ደንበኞች አሉ። በተባለው መሰረት ክፍያቸውን በአግባቡ ፈጽመው ትረከባላችሁ በተባሉበት ሰዓት ግን ያልተረከቡ ብዙ ናቸው። ይሄ እንግዲህ ተመልካቾችን በደንብ እዚህ ላይ ሀሳብ የሚሰጡበት ነውና አንተ እንደ ሽያጭ አማካሪም እንዲሁም ደግሞ አሁን ስላለህበትም ወክለ እየነገርከን ስላለሁም ስለ ሰመር ሪል ስቴት ምን ትለናለህ? እንግዲህ ያልከው ተመጣጣኝ የሆነ ክፍያ ተመጣጣኝ የሆነ ካሬ መሰል ነገርን ጥናት አድርጎ ሲመጣ የማስረከቡንስ ነገር ጥናት ሲያደርግ መተማመኑ የጠፋው በቤት አልሚውና በገዢው መካከል አለመተማመን እየመጣ ነው አይደለ? እሱንስ ክፍተት ለመሸፈን ምን በጣም አሪፍ ጥያቄ ነው። የመጀመሪያው የሰመር ሪል ስቴት ዋናው ፎከስ ወይም ደግሞ ዋናው ዓላማ ወይም ደግሞ ዋናው ነገር እዚህ ሀገራችን ለሪል ስቴት መኖሪያ አፓርትመንት ሲገነባ በአጭር ውስጥ ለሶስት ነገሮች ነው ጥናት ሪሰርች ያደረገው ማለት ሲያጠቃልለው ፎከስ አድርጎ ሪሰርችን የሰራው ማለት ነው። አንደኛ ዴሊቨሪ ታይም ነው ማስረከቢያ ጊዜ የሚባለው ማለት ነው። ሁለተኛ ቀደም ጠቅሻለሁ ኤሚኒቲ የሚባለው ማለት ነው። ሶስተኛ ደግሞ አፎርድ ማለት አፎርድ ከምን አንፃር ከፕራይስ ሊሆን ይችላል ከሎኬሽን ሊሆን ይችላል ከካሬ ሊሆን ይችላል። እነዚህ ሶስት ነገሮች ላይ በደንብ ጥናት አድርጎ ሙስት 27 ዓመት ያክል በስራው ላይ መቆየት ማለት ቀላል ልምድ አይደለም እና በ27 ዓመት እዛ አሜሪካ ላይ ሲኖር ወይም አሜሪካ ዳላስ ሲኖር እዚህቻ የዛ የኮፒ ያደረገውን እዛ ያጠናው ነው እዚህ እንትን ለማድረግ የመጣው ማለት ነው። ደግሞ ብዙ ጊዜ አይተሹ ከሆነ ሀገራችን ላይ በጣም ትልቁ ችግር ምንድነው? ቀደም ያልሽው ነገር ብዙ ሪል ስቴቶች 2 ዓመት ተኩል 3 ዓመት ነው አግሪመንት የሚለው። እነዚህ ነገሮች በጣም ተለምደዋል አሁን ሀቢቱ ነው። እንዲሁም ጭራሽ ከስተመሩ ሁሉ በቃ 2 ዓመት 3 ዓመት ብትሉ በቃ ችግር የለውም 4 ዓመት 5 ዓመት ወይም ደግሞ ይህ ችግር የለውም እኛ እንደ አሴት እንያዝ ብሎ ነው እየገባ ያለው ለምዶታል። በቃ ግን ሰመር ሪል ስቴት ይሄን በደንብ አድርጎ ፎከስ አድርጎ ሰርቷል። እነዚህ ነገሮች በጣም እየተጣጣረ ነው። እነዚህ ነገሮች ለመቅረፍ ተጣጥሩ ነው ያለው አሁን ላይ። ከዚህ በፊትም ይሄንን አድርጎታል። በኋላ መጣበታለሁ ምናልባት እንዴት አድርጎ ያሳየው የሚለው ነገር። ምክንያቱም አሁን ይሄንን መፍትሄ ወይም እልባት ከሰጠ ከዚህ ቀደም የገነባው ቤትና ያስረከበው እንደማሳያ ሊነሳ የሚችል ቦታ አለ። እሺ በጣም አሪፍ። እንግዲህ ሀገራችን ውስጥ ከገባ ውስጥ 27 ዓመት ቆይቶ እዚች ሀገራችን ላይ ሲመጣ የመጀመሪያው ሪል ስቴታችን የነበረው የመጀመሪያውን መኖሪያ አፓርትመንት የገነባው ከ2 ዓመት በፊት ሴቶች አደባባይ ጋር ባለ 17 ወለል አፓርትመንት አሁን ላይ ያስረከብነው ማለት ነው። በምን ያክል ጊዜ ውስጥ ነው የተረከበው? እንግዲህ የተረከቡ ሰዎችም ያረጋግጣሉ። ኢቭን እነሱ ብቻ ሳይሆኑ እኛ ጋር ለምሳሌ ይሄንን እንትን አይተው ይሄንን መረጃ አይተው ነገ ተነገ ወዲያ የሚደውለው የሚመጡ ሰዎችን የምናስጎበኛቸው ይሆናል። ይህን ሪል ስቴት በ3 ዓመት ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ነው አግሪመንታችን የሚለው ነበር። በአጠቃላይ ይሄን 17 ባለ 17 ወለል አፓርትመንት ሙሉ ለሙሉ ማለት ነው በ2 ዓመት ከ8 ወር ውስጥ ነው ገንብተን ያስረከብነው። ተረክበዋል። አሁን ኦልሬዲ ተሸጧል እንትን ላይ ማለት ነው ሴቶች አደባባይ ያለው ማለት ነው። ከዛ ሁለተኛ ሳይታችን እንግሊዝ ኤምባሲ ነው የነበረው። እንግሊዝ ኤምባሲ ጋር እሱም እንደዛው ከ5 ወር ከ6 ወር በፊት ለሽያጭ አወጥተነው እሱም እንደዛው ሽያጩ ሙሉ ለሙሉ ተጠናቋል። ማን ይገዛል? ያለምንም ማስታወቂያ በፊት የገዙት ሰዎች ሴቶች አደባባይ ላይ ያወጣ ናቸው። ሴቶች አደባባይ ላይ የገዙን ከስተመሮች ሙሉ ለሙሉ ቀጣይ ሰመር ሲለቀቅ አሳውቁናል ሰዎች አብዛኛው ማለት ነው ከ50% በላይ እነሱ እዛ ላይ ኢንቨስት አድርገዋል። የት እንግሊዝ ኤምባሲ የነበረው ሳይታችን ላይ ማለት
የእንግሊዝ ኤምባሲው ተጠናቋል ተሰርቶ እንግሊዝ ኤምባሲው ከ5 ወር ከ6 ወር መጀመሪያ ምንም ቁፋሮ ሳይጀመር ነበር ለሽያጭ ያወጣናቸው። አሁን ላይ ቤዝመንቱ ተሰርቶ አልቆ እንትን ላይ ያለው ግራውንድ ላይ እነዚህ በ3 ወር በ4 ወር ውስጥ ማለት ነው ወደታች ተቆፍሮ አልቆ ማለት ነው። ዛሬ ደግሞ በዋነኝነት አንቺ የመጣሽበት ወደ አዲሱ ሳይት ብዙዎች በጉጉት ሲጠብቁት የነበረ በማስታወቂያ ረጅም ሰዓት የወሰደ ባለ 25 ወለል አፓርትመንት የት በሜክሲኮ እና በሳር ቤት መሃል ላይ ብዙዎቻችን እናውቃለን። ቡልጋሪያ በሚባለው ቡልጋሪያ ማለት በአፍሪካ ህብረት በቅርብ ርቀት በሚገኘው ሳይታችን ላይ ብዙ ነገሮችን አመቻችተን የበለጠ ደግሞ ምናልባት ቅድም ላይ ሰመር ፎከስ የሚያደርገው ስለ ዴሊቨሪ ታይም፣ ስለ አሚኒቲ ወይም ደግሞ ስለ ካሬ አፎርዴብል ፕራይስ፣ አፎርዴብል ካሬ ብዬሻለሁ። ከነዚህ ውስጥ ምናልባት የበፊቱን ዴሊቨሪ ታይም የሚባለውን በደንብ ፎከስ አድርጎታል። ምን ላይ ነበረ ችግሩ? እዛ የነበረ ከዚህ በፊት ያስረከብነው ላይ መኖሪያ አፓርትመንት ሲባል ብዙዎቻችን የምናውቀው የሆነ እንትን ይጠይቃል፣ ክላስ ይጠይቃል። ሃይ ክላስ ሌቭል ላይ ያሉ ሰዎች አሉ፣ ሚዲየም ክላስ ሌቭል ላይ ያሉ ሰዎች አሉ፣ ዝቅተኛ ገቢ ምንጭ ያላቸው ሰዎች አሉ። ከዚህ በፊት ያቀረብናቸው ለምሳሌ ሴቶች አደባባይ ላይ ሃይ ክላስ ሌቭል ላይ ያሉ ሰዎች ብቻ ነበሩ አፎርድ የሚያደርጉ። እሱ ምን ላይ ነበር ፎከስ ያደረገው? ሙሉ ለሙሉ እንትን ባይለውም ዴሊቨሪ ታይሙን 2 ዓመት ከ8 ወር ቢያስረክበም እንኳን ራሱ ትንሽ ካሬዎቹ ይሄ ክላስ ላይ ሃይ ክላስ ሌቭል ላይ ያሉ ሰዎች ብቻ ነበሩ ሲሳተፉበት የነበሩት። 200 ካሬ እና 150 ካሬ ዝቅተኛ 138 ካሬ ነበር ከዚህ በፊት የነበረው ላይ። ከዛ አሁን ላይ በሶስተኛ ሳይታችን ስንመጣ ቡልጋሪያ ላይ ወይም ደግሞ በአፍሪካ ህብረት አጠገብ ወይም ደግሞ ብዙዎቹ ያውቁታል ብዬ ስለማስብ ማለት ነው በሜክሲኮ እና በሳር ቤት መሃል ላይ ባለ 25 ወለል አፓርትመንት ከታች 5 ቤዝመንት ያለው ሚክስድ ዩዝ ኮምፕሌክስ አፓርትመንት ነው ይዘን የመጣነው። እዚህ መኖሪያ አፓርትመንት ላይ እንደነገርኩሽ ከዚህ በፊት ያሉ ችግሮችን ሙሉ ለሙሉ የጨረስንበት ነው። ፕራይስም ካሬም ዴሊቨሪ ታይም በእርግጠኝነት ማለት ነው። እነዚህ ነገሮች ሙሉ ለሙሉ ለመቅረፍ ዝግጅታችንን ጨርሰን አሁን ለሽያጭ አውጥተናል። በስንት? በ10% ቅድመ ክፍያ ማለት ነው። ከስንት ካሬ ጀምሮ ነው ያለው? እሺ በጣም አሪፍ ጥያቄ። ይህን የአዲሱን ሳይታችን ወይም ደግሞ የቡልጋሪያውን ሳይት ብዙ ጊዜ በጉጉት ሲጠበቅ የነበረው ሳይት ብዙ ጊዜ ጠቅሼዋለሁ። ሚክስድ ዩዝ ኮምፕሌክስ አፓርትመንት ነው። 5 ቤዝመንት ማለት አንደርግራውንድ ከምድር በታች ማለት ነው። እነዚህ ቤዝመንቶች የመኪና ማቆሚያ እንዲሁም ደግሞ ሌላ ተጨማሪ ዩቲሊቲ ሰርቪሶችን የሚሰጥ ነው የሚሆነው። ዘን ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ ቢዝነስ ሴንተር ይሆናል። ሚክስድ የተባለው ከታች የንግድ ሱቅ ስላለው ማለት ነው። የንግድና የመኖሪያ አፓርትመንት እስከ 4 የንግድ ሱቅ ይሆናል። ዘን 5ኛ ፍሎር ላይ ሙሉ መናፈሻ ይሆናል ማለት ነው። እነዚህ መናፈሻዎች ቅድም ላይ ኤሚኒቲ ያልኩትን እነሱ ሙሉ ያካተተ ማለት ነው። ጂም አለ፣ መዋኛ ገንዳዎች አሉ፣ የልጆች መጫወቻ ባስኬትቦል ፕሌይግራውንድ፣ እነዚህ ሙሉ ለሙሉ ያካተተ 5ኛ ፍሎር ላይ ለሪክሬሽናል ኤሪያ ብቻ የሚሆን ማለት ነው። ዘን መኖሪያ አፓርትመንቱ ከ6ኛ ፍሎር ይጀምራል ማለት ነው። እነዚህ መኖሪያ አፓርትመንቶች ስናቀርብ ከባለ 1 መኝታ እስከ ባለ 3 መኝታ ማለት ነው። ቅድም ከሶስቱ አንዱ ጥያቄ ሙሉ ለሙሉ የተመለሰበት ሳይት ነው። ያም ስንል አፎርዴብል ፕራይስ እና አፎርዴብል ካሬ የተባለ ማለት ነው። አሁን ይሄኛው ሶስተኛው ሳይት ሙሉ ለሙሉ የከስተመሮች ጥያቄዎች የተመለሰበትና ካለንም ልምድ አንጻር የብዙ ከስተመሮች ፍላጎት የተሟላበት ሳይት ነው። ምንድን ነበር ጥያቄው? የተመለሰውስ ምንድነው? ብዙ ጊዜ ያው ዴሊቨሪ ታይም ብዬሻለሁ፣ ከዚህ በፊት አሳይተናል፣ እሱን መልሰናል። አሚኒቲ ጠቅሼዋለሁ። እነዚህ መዋኛ ገንዳ ማለት ነው። ሌላኛው ጥያቄ ምን አለ መሰልሽ መሲ፣ በጣም ከተማችን ውስጥ እኔ ካለ ልምድ አንጻር ማለት ነው ቤት የመግዛት ፍላጎት የሌለው ሰው የለም። በቃ በተለይ ቤት ማለት ነው አፓርትመንት አሴቶች የሆነች ነገር እንዲኖረው የማይፈልግ ሰው የለም። እና እኛ ምን አድርገናል መሰልሽ ሶስተኛው ሳይት ላይ ሁሉም ሰው መሳተፍ እንዲችል ማለት ዝቅተኛ የገቢ ምንጭ ያለው ከፍተኛ መካከለኛ የገቢ ምንጭ ያላቸው ሰዎች አፎርድ ማድረግ እንዲችሉ በተለይ ደግሞ በውጭ ሀገር በሌሎች ሀገር ተሰደው የሚኖሩ ሰዎች እየቆጠቡ በረጅም ጊዜ አከፋፈል ከፍለው እንዲጨርሱ ሌላም ተጨማሪ የባንክ ብድሮችንም ኦፈር አመቻችተው ነው ዘን የመጣ ነው። ይሄ አፎርዴብል ካሬ ሲባል ምናልባት ሪል ስቴቶች ላይ ከዚህ በፊት እኔ ብዙ ጊዜ ገልጬዋለሁ። መኖሪያ አፓርትመንቶች ሲቀርቡ ካሬያቸው ግዙፍ ይሆናል። ትላልቅ ካሬ ነው የሚሆነው። ካሬ ለምሳሌ ባለ 1 መኝታ ወይ ባለ 2 መኝታ ለምሳሌ አንድ መኖሪያ አፓርትመንት አንድ ሲንግል አፓርትመንት ባለ 25 ወለል ወይም ደግሞ ባለ 20 ወለል አፓርትመንት ሲቀርብ ዝቅተኛው ካሬ አማራጭ 130 ካሬ ወይ 140 ካሬ ሊሆን ይችላል። ይህንን ካሬ በአንድ ካሬ ዋጋ ስታበዡ በትንሹ ዝቅተኛ እንኳን ቢባል 13 15 ሚሊዮን ወይም ደግሞ 15 እና ከዛ በላይ ነው የሚሆነው። 15 ሚሊዮን የማን ነው? አሁን ኢቭን ካሬው የካሬ ዋጋ ትንሽ ብኮንም እንኳን
የቀረበው ካሬ ትልቅ ስለሆነ ያንን ካሬ በአንዱ ካሬ ዋጋ ስታበዡ አፎርድ ሊያደርጉት የሚችሉት እነማን ናቸው? ሃይ ክላስ ሌቭል ላይ ያሉ ሰዎች ናቸው ማለት ነው። በነገራችን ላይ ሪል ስቴት ዴቨሎፐሮች ወይም ደግሞ መኖሪያ አፓርትመንት የሚያቀርቡ ሰዎች ካሬ ብሮድ አስፍተው ሲያቀርቡና በትናንሹ ሸንሽኖ ሲያቀርቡ ዴቨሎፐሩ የሚጠቅመው የትኛው ነው? ብሮድ በጣም ሰፋፊ አድርጎ ሲያቀርበው ሁሌም ይገልጸዋል ይጠቀማል። ለምሳሌ አንድን መኖሪያ አፓርትመንት 100 ካሬ አድርጎ ቢያቀርበውና 200 ካሬ አድርጎ ቢያቀርበው 200 ካሬ አድርጎ ቢያቀርበው ተጠቃሚ ይሆናል። ለምን 100 ካሬ አድርጎ የሚሸነሽንበት ፓርቲሽን አለች። አንድ ካሬ ልትሆን ትችላለች ፓርቲሽን የተሰራባት። ግን በሌንግዙ ስታበዡ አንዷ ካሬ ሌንግዙ ለምሳሌ 10 ወይም ሊሆን ይችላል ወይም ደግሞ 100 ሊሆን ይችላል ርዝመቱ። አንድ ሲባዛ በ50 ብለን እንሰደው ሌንግዙ 50 የሆነ እንትን አንድ ሲባዛ በ50 50 ሜትር ይወሰድበታል ማለት ነው። ወይም 50 የሆነ 50 ካሬ ይወሰድበታል ማለት ነው። 50 ካሬዋን በአንድ ካሬ ዋጋ ስታበዡ ብዙ ለውጥ ነው የሚያመጣባቸው። በነገራችን ላይ ይሄን እንረዳቸዋለን። ግን እንደዚህ አቅርቦ እንደዚህ ሸንሽኖ ሁሉንም አቅም ያማከለ መኖሪያ አፓርትመንት ወይም ደግሞ ፕሮፐርቲ ማቅረብ ለዲቨሎፐሮች ወይም ደግሞ ለከስተመሮች ጥሩ ነው። ለከስተመሮች ለዲቨሎፐሮች ትንሽ ሊከብድ ይችላል። አንዱኛ ጋር የነበረው አሁን ላይ የቡልጋሪያው ላይ ስናቀርብ አሁን ይዘን የመጣ ነው እንዳልኩሽ ባለ አንድ መኝታ፣ ባለ ሁለት፣ ባለ ሶስት መኝታ አለ። ባለ አንድ መኝታ ብለን ይዘን የመጣ ነው ወደ ካሬው ጥያቄሽ ስመጣ ማለት ነው። ባለ አንድ መኝታው 81 ካሬ 81.74 ኦልሞስት 82 ካሬ ብላችሁ ማየት ትችላላችሁ። ሰፊ ነው። ያው በነገራችን ላይ ባለ አንድ አልነው እንጂ በጣም ሰፊ ነው። ግን የአንዷ ካሬ ዋጋ ቅድም አፎርዴብል ፕራይስ ብያወጣሁልሽ በዚህ ሎኬሽን ላይ በጣም ዝቅተኛ ዋጋ ነው። ዋጋውን እንሰማዋለን ነው 81 ካሬ ባለ አንድ ተብሎ በነገራችን ላይ 50 ካሬም አለ 60 ካሬም አለ 70ም አለ። እዚህ ጋር ብዙ ጊዜ ከስተመሮች የምትሸወዱት ነገር ያው የሚዲያ ላይ የምትከታተሉ ማለት ነው የሆነ ሰው ጋር ደውሎ ባለ አንድ መኝታ እናንተ ጋር ዋጋው ስንት ነው ብለው ነው የሚጠይቁት። ካሬው ስንት ነው ብለው አይጠይቁም። ባለ አንድ መኝታ 50 ካሬም ሆኖ ባለ አንድ መኝታ ብዬ ነው መረጃ የምሰጠው። 80 ካሬም ብዬ ባለ አንድ መኝታ ብዬ ነው የምሰጠው። ይሄ ላይ እንደ ጀነራል እውቀት እንዲጠቅማችሁ ማለት ነው። ካሬ ጠይቁ። ስንት ካሬ ሆኖ ነው እንዴ? እነንተና ጋር እኮ ባለ አንድ መኝታ እኮ ይሄ ነው ዋጋው። እነንተና ጋር ባለ አንድ መኝታ ይሄ ነው ዋጋው። ካሬው ስንት ሆኖ ነው? ይሄን በደንብ ኖቲስ አድርጉ። ባለ ሁለት በካሬ ስለሆነ የራሱ ቃል። ታዲያ እኛ ይሄን 80 በነገራችን ላይ መንግስት ቤቶች ላይ 83 ካሬ ሆኖ ባለ 3 መኝታ እኔ ማቃቸው ማለት ነው። 81 ካሬ በጣም ሰፊ ነው ባለ አንድ መኝታ። ኦልሞስት ሳሎኑ 27 ካሬ ምናምን አካባቢ ይደርሳል ስፋቱ ማለት ነው። ምንድነው አድርገን ይዘን የመጣ ነው ይሄንን እኛ ባለ አንድ መኝታውን ሰሟንስ ባለ አንድ መኝታው ብሎ ቢገዛ ነገ ሰፋ ያለ ነገር ባለ ሁለት ላርገው ቢል ፓርቲሽን አውጥቶ ባለ ሁለት መኝታ ማድረግ እንዲችል አድርገን እኔ ባለ ሁለት መኝታ አልፈልግም ሰፋ ያለ ባለ አንድ መኝታ ነው የምፈልገው ለሚል ሰው እንደዛው አድርገው እንዲያስቀጥል 81.7 ካሬ ኦልሞስት 82 ካሬ ማለት ነው። የዚህ ቶታል ፕራይሱ የሚሆነው በአጠቃላይ 7 ሚሊዮን 300 ሺህ ብር ነው። እንግዲህ 7 ሚሊዮን ከዛ ዋጋ ስጠይቁ ሎኬሽኑ የት ሆኖ ነው ሌላኛው ጥያቄ ማለት ነው። ሎኬሽን ማተር ስለሚያደርግ ማለት ነው። ሎኬሽኑ የት ሆኖ ነው? ለመኖሪያ የሚሆን መንደር ነው። የንግድ ሱቅ ስትገዙ ሎኬሽኑ የት ሆኖ ነው? ሁለተኛ ቀደም ላይ ያልኳችሁ ካሬው ስንት ሆኖ ነው? ምናልባት እዚህ ጋር 7 ሚሊዮን 300 ሺህ ብር የ81.7 ካሬው ነው እየነገርኳችሁ ያሉት። ውድ ሆኖ አይደለም፣ ውድ ነው እያልኳችሁ አይደለም። በካሬ 90 ምናምን ሺህ ብር ሂሳብ ነው። እዚህ አካባቢ ላይ በካሬ ስንት ነው? እኔ ጋር ከመደወላችሁ በፊት ወይም ደግሞ እኛን ከመጠየቃችሁ በፊት እዛ አካባቢ ሪል ስቴት ስንት ነው? በካሬ 140 ሺህ 150 ሺህ ብር ነው የሚሸጠው። መስዬ ለምን ቀነሰ? ለምን ቀነሰ? ቀደም ላይ 27 ዓመት ሙሉ ሲሰራት የነበራት ሪሰርች አንዷ ዓላማ የነበረችው አፎርዴብል ፕራይስ የምትለው ሪሰርች ውስጥ አለችበት ከአሚኒቲ በተጨማሪ። ስለዚህ በጥናት ወይ በጥናቱ መሰረት በሷ መሰረት ለቤት ፈላጊዎች የተመጣጠነ ዋጋ ሲያቀርብ ወይም በዚህ ዋጋ ሲያቀርብ ትርፉን እየቀነሰ ነው እያልከኝ ነው? አንደኛ እሱ ነው። ሁለተኛ ደግሞ አዲስ አበባ ውስጥ ያለውን ችግር ለመቅረፍ ነው የመጣው ብዬሻለሁ። አዲስ አበባ ላይ በጣም የተጋነነ ነገር አለ ሪል ስቴት ማለት ነው። ከስተመሮችም ይነግሩናል፣ እሱ ያውቀዋል። እዚህ አካባቢ ላይ 50-60 ሺህ ብር በካሬ ቀንሶ የሚሸጠው ለምንድን ነው? ማስተካከል የሚፈልጋቸው ነገሮች አሉ ማለት ነው። ያያቸው ችግሮች አሉ ማለት ነው። እነዛን ችግሮች መቅረፍ ነው የፈለገው ማለት ነው። በነገራችን ላይ ሪል ስቴት አቅራቢዎች ዋጋውን እኔ ምናልባት እኛ ደርሰንባቸዋል በስንት ቢሸጡ እንደሚያዋጣቸው ማለት ነው። ለምሳሌ በ90 ሺህ ወይም ደግሞ በ90 ምናምን ሺህ ስለሸጠ እሱ ምን ያክል እንደሚያተርፍ ያውቀዋል። የመወዳደር ከእነንተና ጋር መወዳደር ፈልጎ ካልሆነ በስተቀር ማለት ነው። እነንተና እንዲህ አገኙት እኔም እኮ እንዲህ ማግኘት ፈልጋለሁ። ዓላማው አሁን ላይ ሰመር ያ አይደለም። ከስተመሮችን ጥያቄ ማሟላትና አዲስ አበባ ውስጥ ያለውን የሪል ስቴት መጋነንን
ማስቀረት ነው የፈለገው። 81.7 ሜትር ስኩዌሩ 7,300,000 ብር መጀመሪያ የሚከፈለው 10% 733,000 ብር ይከፈላል ማለት ነው። 10% ብቻ በ733,000 ብር ቅድመ ክፍያ የባለ አንድ መኝታ ወይም ደግሞ የ80 ምናምን ካሬ የቤት ባለቤት መሆን ትችላላችሁ ማለት ነው። ሌላኛው ባለ ሁለት መኝታ ነው። ባለ ሁለት መኝታ በተለያዩ የካሬ አማራጮች ይኖሩናል። በ111 ካሬ እና በ134 ካሬ ስቲል ይሄም 111 ካሬ ምናልባት አሁንም ደስ የሚል ካሬ ነው። ምንወድ ማለት በጣም ብዙ ጊዜ ጥናት አውጥተን የመረጥነው ከስተመር አፎርድ ይሆናል ተብሎ የተመረጠ ካሬ ነው 111 ካሬ። ምናልባት አሁንም ከዚህ በፊት ባለ ሁለት መኝታ 95 ካሬ፣ 100 ካሬ፣ 105 ካሬ እያለን ነው የምናቀርባቸው። ይሄኛው ግን 111 ካሬ ስቲል በጣም ሰፊ የሆነ ባለ ሁለት መኝታ ነው። የዚህ ዋጋ እዚሁ በአፍሪካ ህብረት ቅርብ በዲፕሎማቶች መንደር በሜክሲኮ እና በሳር ቤት መሃል በቡልጋሪያ ማለት ነው። የዚህ ቶታል ፕራይሱ ወደ 9,900,000 ብር አካባቢ ይሆናል። መጀመሪያ የሚከፈለው 10% በ999 ብር ኦልሞስት 1 ሚሊዮን ብላችሁ ያዙት። እኛ ጋር እዚህ ሴንተር በሆነ ቦታ ላይ ፕራይም በሆነ ሎኬሽን ላይ የባለ ሁለት መኝታ መሆን ለምትፈልጉ ሰዎች በ1 ሚሊዮን ብር ቅድመ ክፍያ ወይም ደግሞ በ990,000 ብር አካባቢ ቅድሚያ ክፍያውን ከፍላችሁ የባለ ሁለት መኝታ የቤት ባለቤት መሆን ትችላላችሁ ማለት ነው። 134ቱን ያው እንግዲህ ያልነገርኳችሁ ደውላችሁ ትጠይቁኛላችሁ። እሺ ሌላኛው ባለ 3 መኝታ በ168 ካሬ እና በ182 ካሬ አለን። በጣም እነዚህ ሰፋ ያሉ ናቸው። ምናልባት ከዋጋችን አንፃር እና ከሎኬሽናችን አንፃር ምናልባት ባለ 3 መኝታ የሚፈልጉ ሰዎች ትንሽ ክላሳቸው ከፍ ያሉ ሰዎች ናቸውና ግን እዚህ ላይ ማንም ሰው መረባረብ ይችላል። ይህ ክላስ የሚባል ነገር የለም። ዋጋውን ስነግራችሁ በደንብ ስለምታውቁት ማለት ነው። ምናልባት እዚህ አካባቢ ላይ 182 ካሬ ወይም ደግሞ 182 ማለት ጀስት እንደ ፔንት ሃውስ ማለት መያዝ ትችላላችሁ። ሳሎኑ ብቻውን 46.74 ኦልሞስት 47 ካሬ ምላችሁ ማለት ትችላላችሁ። ብቻውን አንድ ባለ አንድ መኝታ መሆን ይችላል የሳሎኑ ስፋት ማለት ነው። የዚህ ቶታል ፕራይሱ የ182 ማለት ነው። ጠቅላላ ዋጋ 16 ሚሊዮን ብር ነው። እዚህ አካባቢ ፔንት ሃውስ ወይም ደግሞ ባለ 3 መኝታ ስንት ይሸጣል ብላችሁ በደንብ አጣሩ። ከ25 እና ከ30 ሚሊዮን በታች አይሸጥም አካባቢ ላይ ማለት ነው። ሜክሲኮ፣ ቡልጋሪያ፣ ሳር ቤት በዚህ ፕራይስ ነው የሚሸጡት። ደግሞ ባለ 3 መኝታ ተብሎ ካሬው ስንት ነው ብላችሁ ጠይቁ ብያቸዋለሁ። ትልቅ ካሬ ነው 182 ካሬ ነው። የዚህ 16 ሚሊዮን ብር ይሆናል። የባለ 3 መኝታ የቤት ባለቤት መሆን ፈልጋለሁ የትልቁን ካሬ የሚል ሰው መጀመሪያ የሚጠበቅበት 10%ቱን 1,600,000 ብር ብቻ ይከፍላል ማለት ነው። 1,600,000 ብር ከፍሎ የባለ 3 መኝታ የቤት ባለቤት መሆን ይችላል ማለት ነው። ከዛስ ሌሎችስ ቀሪዎችስ እንዴት ይከፈላሉ? ለምሳሌ 10% ሲከፍሉ 90% ይቀራል አይደለ? ቀሪዎች 90%ዎች ዊዝ ባንክ ሎን እና ዊዛውት ባንክ ሎን ተብሎ በሁለት ይከፋፈላል። ዊዝ ባንክ ሎን ከሆነ 50-50 የባንክ ብድር እናመቻቻለን። ዊዛውት ባንክ ሎን ከሆነ ደግሞ 90%ቱን ዊዝ በኮንስትራክሽን መሰረት በ3 ዓመት ውስጥ ከፍለው ይጨርሳሉ ማለት ነው። ምናልባት ብዙ ጊዜ ጠቅሰዋለሁ መሲ ባንቺ ሚዲያም ላይ ሪል ስቴት ላይ ሁለት አይነት አከፋፈል አለ። ብዙዎቹ ስቲል የገባቸው አይመስለኝም። በየስንት ጊዜው ነው የምንከፍለው ነው የመጀመሪያው ጥያቄ። ቀሪዎቹ በየስንት ጊዜው ነው እንዴት ነው አከፋፈሉ ብሎ መጠየቅ ይሻላል፣ ልዩነት ስላላቸው ማለት ነው። ሪል ስቴት ላይ ታይም ቤዝድ እና ኮንስትራክሽን ቤዝድ የሚባል ሁለት አይነት አከፋፈል አለ። ታይም ቤዝድ ማለት በጊዜ ገደብ ይከፋፈላል። ለምሳሌ 90%ቱን በ10 ዙር ተብሎ በምን ያክል ጊዜ በታይም ይከፋፈልላቸው ለይህ ታይም ቤዝድ ይባላል። ሌላኛው 90%ቱ በምን ያክል ጊዜ በኮንስትራክሽን ቤዝድ ግንባታውን እያዩ ማለት ነው። ምናልባት እንደ ሀገራችን ወይም ደግሞ አሁን ለሀገራችን ላይ ባለው ነባራዊ ሁኔታ ግንባታ ላይ ላሉ ቤቶች ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ለሚረከቡ ቤቶች ታይም ቤዝድ መክፈል ወይም ደግሞ ማስከፈል ለከስተመሩ ሪስክ ነው፣ ለዴቨሎፐሩ ዊን ነው የሚያደርገው። ለምን? ለምሳሌ ታይም ቤዝድ 90% በየ5 ወር ጋፕ ወይም በየ6 ወር ጋፕ ነው የምትከፍሉት ተብሎ ይቀመጥላቸዋል። አግሪመንታቸው ላይ ይጠቀስላቸዋል። ሰከንድ ፔመንት ከፋይናንስ ይደውላቸው ክፍያችሁ ይሄን ያክል ጊዜ ሆናችኋልና ይሄን ያክል ብር ክፈሉ፣ ጊዜ ደረሰ እንዲህ ብለው ነው የሚከፍሉት። ግንባታውን ቼክ አረው ቢገነባም ባይገነባም ጊዜያቸው ስለደረሰ ብቻ ይከፍላሉ። ይሄ ለከስተመር ሪስክ ነው። ይሄን አይመከርም። እኛም እስከዛሬ የማቀርባቸው እንደዛ ሪል ስቴቶችን አቅርቤም አላውቅም። ኮንስትራክሽን ቤዝድ ማለት ለምሳሌ ዛሬ ይሄ ቁፋሮ ላይ ያለው ሁለተኛ ክፍያ 10% የሚከፍሉት ቤዝመንቱ ሲጠናቀቅ፣ ሶስተኛ ሁለተኛ ፍሎር ሲደርስ፣ አምስተኛ ፍሎር ሲደርስ፣ 10ኛ 20ኛ 25ኛ ሲረከቡ ይሄ በምንድነው በግንባታ መሰረት ነው ማለት ነው። ስለዚህ ለምሳሌ አንድ ከስተመር 4ኛው 5ኛ ክፍያ ደርሷል ተብሎ
ውሉ ላይ ያለ አራተኛ ክፍያ የሚለው ምንድነው ብሎ ውሉ ላይ ቼክ ያደርጋል። ስለዚህ ውሉ ላይ ሲያደርግ ለምሳሌ 6ኛ ፍሎር ሲደርስ ነው የሚል ከሆነ መጀመሪያ ግንባታውን ሄዱ አይቶ ነው የሚከፍለው ማለት ነው። ይህ ምንድነው ለከስተመሩ ይሄ በዚህ ሰዓት ያለው ጥርጣሬ ቀረፋል ማለት ነው። ሞር አምኖበት ይከፍላል ማለት ነው። ሰው ቀሪዎቹ 90% እኛ የምናስከፍለው በኮንስትራክሽን ቤዝድ ይሆናል። ወደ እንዴት ዊዝ ባንክ ሎን እና ዊዛውት ባንክ ሎን የሚለውን ደግሞ ግልጽ ስናደርገው በባንክ ብድር ለሚፈልግ ሰው 10% ሲከፍል 40% ነው የሚቀረው። 40ውን በአራት ዙር ይከፍላል ማለት ነው። በአራት ዙር በግንባታው መሰረት እንዲከፍል አድርገን ዘን 50ውን ሲጨርስ 50%ን ማን ይከፍልለታል? ባንኩ ይከፍልለታል። ሰው ባንኩ ለካምፓኒው በ3 ዓመት ውስጥ ካምፓኒው 100%ን አገኘ ማለት ነው። የገዢው 50% አለ የተበደረለት አለ 100%ን ይወስዳል። ዘን ገዢውን ከማን ጋር ያያይዘዋል? ከባንኩ ጋር። ዘን ገዢው ለባንኩ ቤት ውስጥ እየኖረበት ከፈለገ እያከራየ እስከ 20 ዓመት ባለው ጊዜ ውስጥ ከፍሎ ይጨርሳል ማለት ነው። ይሄ ዊዝ ባንክ ሎን ለምትፈልጉ ሰዎች ማለት ነው። ዊዛውት ባንክ ሎን ለምትፈልጉ ሰዎች ደግሞ 90%ን በ10 ዙር በግንባታው መሰረት ቅድም በጠቀስኩላችሁ ሲቆፈር ቤዝመንት ሲጠናቀቅ 5ኛ ፍሎር ሲደርስ 10ኛ ፍሎር ሲደርስ 25ኛ ፍሎር ሲደርስ ሲረከብ እየተባለ ውሉ ላይ ይጠቀስላቸዋል። በዛ ውሉ መሰረት በኮንስትራክሽን ቤዝድ እስከ 3 ዓመት ባለው ጊዜ ውስጥ ከፍላቸው እንዲጨርሱ አድርገን እናመቻችላቸዋለን ማለት ነው። እዚሁ ጋር ለምሳሌ አንድ ከስተመር በባንክ ብድር ለሚፈልግ ሰው ባለ 3 መኝታውን እንሰድ ፔንታውስ ብዬ የጠቀስኩላችሁ ማለት እንደ ፔንታውስ ማየት ትችላላችሁ አልኩትን ማለት ነው። 182 ካሬ ባይዘው እዚሁ ጋር ሳልነግራችሁ ማላልፈው ነገር ሰውየው በጣም እዚህ ላይ አፓርትመንት ብቻ ተብሎ እንዳይቀር ያልኳችሁ ምን ማሟላት አለባቸው። አንድ ሰው ላይፍ ስታይል ነው አፓርትመንት ማለት ካልሆነ ከኮንዶሚኒየም ምንም አይለይም ማለት ነው። እነዛ ላይፍ ስታይል እንዲኖር አድርጎ ምን ነገሮች ቅድም ጠቅሻቸዋለሁ። እነዛ ነገሮች በሙሉ እንዲኖሩ የልጆች መጫወቻ፣ ባስኬትቦል፣ ጂም ቤት፣ አዳራሽ፣ ከላይ ቴራስ፣ ሰገነት፣ መናፈሻ፣ ቴራሱ ምናልባት ለቅሶም ሰርግም ሊሆን ይችላል እንደሱ አይነት ፕሮግራም የሚዘጋጅበት እነሱን አሟልቶ ይዞ መጥቷል። ሌላኛው በተጨማሪ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ በሙሉ ስቶርና ላውንደሪ ይኖራቸዋል ማለት ነው። ምናልባት ከዚህ በፊት እኛ የምናውቃቸው እኔም ከዚህ በፊት ባለ 1 መኝታዎች ብዙ ጊዜ ሁሉንም እንትን አያገኙ። ምናልባት አንዳንድ ቦታዎች የመኪና ማቆሚያ አይኖራቸውም። ስቶር ካላቸው ላውንደሪ ላይ ይኖራቸው ይችላል። እኛ ጋር የባለ 1 መኝታ ስቶርም አላቸው ላውንደሪ ይኖራቸዋል ማለት ነው። እነዚህ ፋሲሊቲዎች በሙሉ እንትን ብለን ነው ይዘን መጣን ማለት ነው። ቅድም ላይ እንዳልኩሽ አሁን ወደ ጉዳይ ሲመጣ ባለ 3 መኝታ ወይም ደግሞ ፔንታውስ ትልቁ የካሬ አማራጭ 182 ካሬ ብዬ ነገርኳቸው። የዚህ 182 ካሬ ቶታል ፕራይስ 16 ሚሊዮን ብያቸዋለሁ። 50% የሚጠበቅበት አንድ ከስተመር 8 ሚሊዮን 100 ሺህ ብር ብቻ 8 ሚሊዮን ብለን ያዘው። 8 ሚሊዮኑን በ3 ዓመት ይከፍልና ቀሪው 8 ሚሊዮኑን እስከ 20 ዓመት ባለው ጊዜ ውስጥ ከፍሉ እንዲጨርስ አድርገን እናመቻችላቸዋለን። እኔ ዛሬ እንደውም ሞር ፎከስ ቢያደርጉ ወደ ባለ 3 መኝታ እንግዲህ ብዙዎቹ በእርግጠኝነት ሳር ቤት፣ ብስራተ ገብርኤል፣ ሜክሲኮ፣ ቡልጋሪያ አካባቢ ባለ 1 መኝታ ምን ያክል እንደሚሸጥ ወይም ደግሞ ቅድመ ክፍያው ከሎኬሽኑ ከፕራይም ሎኬሽን ከመሆኑ አንፃር ቅድመ ክፍያቸውን ከፍ ያደርጉታል። በትንሹ 1.8 የባለ 1 መኝታ ቅድመ ክፍያ ነው እዚህ አካባቢ እኛ ካለን ልምድ አንፃር እነሱ ማንም ሰው ኮንፊርም ማድረግ ይችላል። እኛ ጋር ግን የፔንታውሱን በ1 ሚሊዮን 600 ሺህ ብር ቅድመ ክፍያ ነው መያዝ የሚችሉት። እንዳልኩሽ በዚሁ ላይ ደግሞ 8 ሚሊዮን ብር ብቻ ከፍለው የዚህ የቤቱ ባለቤት መሆን ይችላሉ። ብቻ ስል የ8 ሚሊዮንም የነሱ ነው። ግን ከፈለጉ እያከራዩ ከፈለጉ እየኖሩበት እስከ 20 ዓመት ባለው ጊዜ ውስጥ ከፍለው የሚጨርሱት። መቼ ተረክበው? አሁን ሴቶች አደባባይ ላይ በ2 ዓመት ከ8 ወር ነው ያልከኝ የተረከበበት። ይህንንስ በምን ያህል ጊዜ ባለ 25 ወለል ህንፃን በምን ያህል ጊዜ ሰርቶ ለማስረከብ ወጥኗል? በትክክል በዚህን ጊዜ ብሎ ለማለት። እሺ በጣም አሪፍ። እንግዲህ አግሪመንታችን ያው ምንም ጥያቄ የለውም የተለመደ ነገር ነው። 2 ዓመት ተኩል እስከ 3 ዓመት ሰልችቷቸዋል ብዙዎች። የኛም ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ነው። ይህንን ስንል ግን ምናልባት እኛ ጋር ሲመጡ እንዳልኩሽ ቅድም መግቢያ ላይ እንዳልኩት መተን ኮንፊርም አስደርገን ፋይላችንን በደንብ አገላብጠው አይተው ነው አምነው እንዲገዙ የምንፈልገው። ከዚህ በፊት ያስረከብነውንም አሳይተን ባይናቸው የኖሩ ሰዎችን እዛው ጠይቀን አስጠይቀን በምን ያክል ጊዜ ውስጥ ነው የተረከባችሁት ብሎ ከስተመር መግዛት የማይፈልግ ሰው የለም። እንዳልኩሽ ትረስት ይሻለበት። የትላንትናው ለዛሬ ዋስትና ነው ወይ? ትናንት በተባለው ጊዜ ተጠናቀቀ። እሰየው። ይሄ በጣም ደስ ይላል። በዛም ቤት ባለቤት የሆኑት እድለኞች ናቸው። ይሄኛው ወደዚህ ልመጣ ነው። ይሄ ሁሌም እንደሚባለው ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ነው የምናስረክበው። ያመጣ ነው ሲንግል አፓርትመንት ነው። ሲንግል ያልኩት ቅድም እንደነገርኳችሁ
ሚክስድ ኮምፕሌክስ አፓርትመንት ነው። ሲንግል አፓርትመንት ስላችሁ ይሄን ለምን አነሳሁት? በልክ ፕሮዳክት የሚያቀርቡና ሲንግል መኖሪያ አፓርትመንት የሚያቀርቡ እንትኖች አሉ። ሲንግል አፓርትመንት ለገንቢው አስተማማኝ ነው። በቃ ምንም ጥያቄ የለውም። በሁለት ዓመት ለሱ በነገራችን ላይ ግንባታውን እየገነቡ ያሉት ብዙዎቹ ያውቋቸዋል። ይሄ ስለሽ ኮንስትራክሽን የሚባለው ይሄ ኤርፖርት፣ ስካይላይት ሆቴል እነሱን የገነቡ ሪል ስቴቶች ናቸው፣ እንትኖች ናቸው፣ ኮንስትራክሽኖች ናቸው እየገነቡት ያሉት። ስለሱ ማረጋገጥ ይችላል። ስለሽ ኮንስትራክሽን የኛንም እዛ ውስጥ አካተውታል፣ በምን ያክል ጊዜ ውስጥ እንደገነቡት ማለት ነው። ይሄን የሰመርም ማለት ነው። ይሄንንም እነሱ ናቸው የያዙት። እንግዲህ ሁሉም እንደሚላችሁ ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ነው። ይሄ ግን እንደነገርኳችሁ ከመጀመሪያው ጀምሮ እንደተከታተላችሁ ታውቃላችሁ፣ እርግጠኛ ነኝ። 27 ዓመት ሙሉ ሪሰርች ሲሰራ በሰው ሀገር ላይ ኑሮ እዛ ያየውን እዛ ሆኖ እዚች ሀገር ላይ ያለችውን ችግር ለመቅረፍ የመጣ ካምፓኒ ነው ሰመር ሪል ስቴት። እንግዲህ በዚህ መልኩ አቅርቦልናል። እስቲ መስዬ ሌላ የታነሽ ጥያቄ እኛ የዛሬ ይሄ የመረጃ ጊዜያችን በዋናነት ትክክለኛ የሆነ መረጃ አንዳንዴ በማስታወቂያ መልክ በምን ተሽሞንሙነው ሊቀርቡ ይችላሉ። ዛሬ እስቲ ጥሬ ሀቁን እንነጋገር፣ ቁጭ ብለን በቃለ መጠይቅ መረጃ እንስጥ በሚል ነው እዚህ የተገኘ ነው እና እንግዲህ ሁሉም እንደሚጠይቀው ምን ያህል ነው ዋጋው፣ በተለይ ደግሞ በምን ያህል ጊዜ እንረከባለን የብዙዎች ጥያቄ ነው። ምክንያቱም ላማለኝ በሰማይ በሚል ዓመታት የቆዩ ብዙ ስላሉ ሰመር ምን የተለየ ነገር ይዟል ከነዚህ ነገሮች አንጻር የሚለውን በጥያቄ መልክ ይዘን ነው እንግዲህ አንተም በቻልከው መጠን አብራርተሃል። እድሜና ጤና ይስጠን። እንግዲህ 2 ዓመት ወይ 3 ዓመት እንግዲህ እኛ ጋር እኔ በነገራችን ላይ እረዳቸዋለሁ ብዙ ከስተመሮች በዚህ ሰዓት በቃ የተረዳሁት ነገር አለ። ምንድነው መግዛት የማይፈልግ ሰው የለም፣ የሚይዛቸው ነገር አለ፣ ምንም ጥያቄ የለውም። አንዳንድም ያስቀየሙ ሪል ስቴቶችም አሉ፣ ምን ጥያቄ የለውም። ያ እንዳለ ሆኖ ግን በተቻለ አቅም አንድ ሰው ወይም ደግሞ ለምሳሌ ከሀገራችን ወጣ በሰው ሀገር ተሰዶ የሚኖር ሰው 10 ዓመት የሚኖር ሰው አለ፣ 20 ዓመት የኖረ ሰው አለ አሜሪካ ላይ ማለት ካለ ልምድ አንጻር ማለት ምን ያክል ጊዜ ቆይታቸዋል ብዬ ጠይቃቸዋለሁ። 10 ዓመት 15 ዓመት 20 ዓመት የኖረ ሰው አለ። 10 ዓመት 15 ዓመት 20 ዓመት ኖሮ ንብረት ያልያዘ ሰው አለ ኢትዮጵያ ላይ። ብዙዎችን ፍላጎታቸው ቢያንስ ሀገሬ ስገባ አንገቴ ማስገባበት ነው። ከዛ ትንሽ ደግሞ ማለት አንዳንድ ቢዝነስማኖች የሆነ የቀደሙን ወይም ደግሞ በልጠውናል ብዬ የማስባቸው ፖይንቶች አሉና አንዳንድ ሰዎች ግራ መጋባት የሚባለው ነገር ማለት ነው። ዴሊቨሪ ታይም ምንም ጥያቄ የለውም፣ በጣም አስቸጋሪ ነገር ነው። ግን ለምሳሌ 10 ዓመት 15 ዓመት 20 ዓመት ሰው አሜሪካ ላይ ወይም ካናዳ ላይ ኖሮ ኢትዮጵያ ላይ ንብረት ለምንድን ነው የሌለ ብለሽ ስጠይቂው ምን እንደሚልሽ ታውቂያለሽ? ፍርሃት ነው። ፍርሃት አስወግዱ። እኔ መካሪ ሆኜ ምናምን አይደለም፣ ግን የገባኝ ነው የምነግራቸው። እንደምንም ብዬ እጃቸውን ጎትቼ የገዙ ሰዎች አሉ፣ ዛሬ የሚያመሰግኑ ሰዎች ስላሉ ማለት ነው። አሁን ለምሳሌ አንድ ሪል ስቴት አሁን እዚህ የሚያማክሯቸው ሰዎች አሉ። አረ ሪል ስቴቶች ቶሎ ያስረክቡ፣ አረ ሪል ስቴቶች እንደዚህ ናቸው ምናምን የሚባል ነገር አለ። ግን እናንተ እኮ እድሜያችሁን እየቆጠራችሁ እኮ ነው። ለምሳሌ ከ10 ዓመት በፊት ቤት ገዝታችሁ ቢሆን ነው እኮ ዛሬ እኮ ደርሷችኋል እኮ ቤቱ አይደል? ለአያስረክብም ቢባል አንድ ሪል ስቴት ለምሳሌ በልክ ፕሮዳክቶችን እንተዋቸውን አንድ ሲንግል አፓርትመንት መኖሪያ አፓርትመንት ያቀረበ ዴቨሎፐር በ3 ዓመት ብሎ ላያስረክብ ይችላል። በ3 ዓመት ካላስረከበ ቢያንስ 4-5 ዓመት ይሆናል። ዓመት እለት ነው። ምን ያክል እንደሚገሰግስ አናውቅም። ምን ያክል ጊዜ እኛ 10 ዓመት ስንቆይ አሜሪካ ላይ 15 ዓመት አሜሪካ ላይ ስትቆዩ እስቲ እንደው አልጸጸታችሁ? ሳታውቁት እኮ ነው 15 ዓመት ይሆናል። ግን ደግሞ ሌላ ውሳኔ ወስነው ሊሆን ይችላል፣ ገንዘቡን ለሌላ ነገር አውለውት ሊሆን ይችላል። ኖ ቃል በቃል በደንብ እንትን ያልኳቸው ሰዎች አንተ ያገኘሃቸው ናቸው። በቃ ብዙዎቹ የሚያሳዝኑ ሰዎች አሉ። እሺ እኛ እንደዚህ መግዛት ፈልገን ነበረ፣ ከዛ አማካሪ ይጎዳቸዋል በዙሪያ ያለ ሰው። ግን ትክክለኛ እንደዚህ መተው በደንብ ኮንፊርም አድርገው ውል አገላብጠው ንብረት ያዙ። በቃ ይፍጅባችሁ። እኔ 2 ዓመት ተኩል 3 ዓመት እንደሌላው ሴልስ ኮንሰልታንት ያስረክባል ጉዞ አይደለም ብላችሁ እንደ ልጅ ሆኜ እንደ ወንድም ሆኜ ንብረት ያዙ። 5 ዓመት ለምሳሌ 3 ዓመት ያለ ሪሲት 4 ዓመት 5 ዓመት ይፍጅበት ያስረክባችሁ በ4 ዓመት በ5 ዓመት። እናንተ ሳትገዙ እኮ እንዲህ በአየር ላይ እኮ 10 ዓመት 15 ዓመት ቆይተዋል። እንደዛ አይነት ሪስክ ውስጥ ግቡ። እንደዛ አይነት ድፍረት ይኑራችሁ።
እኔ ሁሌም የምናገረው ምሳሌ ባለ 3 መኝታ 5 ሚሊዮን 400 ሺህ ብር ሸጫለሁ። ቶታል ፕራይሱ ማለት ነው። 3 ዓመት ማለት 30 ዓመት ምናምን አለ። 3 ዓመት የምሬን ነው የምልሽ። እኔ ዩኒቨርሲቲ ግራጁዌት አድርጌ እንደ ቀጥታ የመጀመሪያው ሪል ስቴት እንደገባው 5 ሚሊዮን 400 ሺህ ብር ነው የተሸጠው። መጀመሪያ ክፍያ 540 ሺህ ብር ነው። ይህ ቤት በ3 ዓመት ውስጥ ስንት እንደደረሰ ታውቂያለሽ? 18 ሚሊዮን ምናምን ኦልሞስት ወደ 19 ሚሊዮን ብር አካባቢ ተጠግቷል። 12 13 ሚሊዮን ብር ትርፍ አለው ማለት ነው። አሴት ሄዷል። ንብረት ተንቀሳቃሽ ሊሆን ይችላል። የማይንቀሳቀስ ንብረት ላይ ብር ማዋል ማለት ይሄዳል። ብሩ ግን ለምሳሌ እዛ 3 ዓመት በጣም አጭር እኮ ነች። ያ ሰው እኮ ዝም ብሎ እኮ 5 ሚሊዮን እኮ ባንክ ውስጥ እኮ አስቀምጦት ምናምን ሊሆን ይችላል። ባንክ ውስጥ አስቀምጦት እኮ ምናልባት በዚህ 3 ዓመት ስንት ይወልዳል? 2-3 ሚሊዮን እንደ ባንኩ አይታወቅም። 7-8 ሚሊዮን ይሄ ሰውዬ ስንት ሚሊዮን ብር አትርፏል? 12-13 ሚሊዮን ብር አትርፏል። እሺ 12 ወይም ደግሞ 13 ሚሊዮን ብር ለማትረፍ ወይም ደግሞ ሜክ ለማድረግ እናንተ አሜሪካ ላይ ወይም ካናዳ ላይ ስንት ዓመት ኖራችሁ ነው ያመጣችሁት? የምሬ ነው። ይሄን ከልቤ ነው የምላቸው። አለኝም ተስፋ ነው እንዴ የያዙት ንብረቱን አይጨምርም እኮ። ለምሳሌ ያ ሰውዬ አሁን ዛሬ ተረክበዋል፣ ስቲል ያመሰግነኛል። ምናልባት እንደ ድልም ሆኖ እንዳጋጣሚ እንዴት አድርጌ እንዳስገባሁት እኔ ነኝ የማውቀው። በሰዓቱ 50 የባንክ ብድር ነበረ እንትኑ 50%ን በባንክ አድርጋ 50%ን እስከ ጭራሽ ነው ያልሰማው። ውሉን አፍርሶታል። የባንኩን 5.4 ብር ወደቀ፣ ሞተ። ባለ 3 መኝታ ከ3 ዓመት በፊት 5.4 ዛሬ እየነገርኳቸው ያሉት ያለምንም እንትን ባለ 1 መኝታ 7 ሚሊዮን ብር። ይህ 7 ሚሊዮን ብር ከ3 ዓመት በኋላ ስንት ይሆናል? ዛሬ 16 ሚሊዮን ብር ያልኳቸው ቀንሶ ነው። ይሄንኛው በካሬ 90 ሺህ ይሄ እንግዲህ ዛሬ ላይ ካለው ከተማችን ውስጥ ካለው ማለት ነው። የለም ከቡልጋሪያ ከሜክሲኮ ከብስራተ ገብርኤል ከተማ ውስጥ የለም በዚህ ዋጋ። እንዲህ ስላቸው ያማጋነን ጉዳይ አይደለም። በደንብ ኮንፊርም ታደርጉኛለች። ስለዚህ እህቶቼ፣ ወንድሞቼ፣ እናት አባቶቼ ማለት ነው አሴ ኮንሰልታንት እንደ አማካሪ አሴት ያዙ። ስትመጡ ኢትዮጵያ ላይ የምታርፉበት ማለት ነው። እንደገና ዛሬ ላይ ምናልባት ከፊቴ እኔ መቼ ነው ለምሳሌ ግራጁዌት ካረኩ 3-4 ይሁን 1 ዓመትም ይሆነኛ አይመስለኝም። ወደ ኋላ ሲቆጥረው ግን 4 ዓመት ምናምን ሆኖኛል። ዓመት መቼ ከፊት ይሁን ችግር የለውም እንያዘው እንጨብጠው። 10% ቅድመ ክፍያ ደግሞ በዚህ ሀገራችን እንደዛ ነገር ይዛ መምጣቷ እንደ ሰመር ብቻ ሳይሆን እንደ ሀገር እንደ ሪል ስቴት እውቀት እንደ ዓለም አቀፍ እንደ ኢንተርናሽናል ሊሆን ይችላል። የቅርብ ጊዜ የመጣ ልምድ መሰለኝ ሪል ስቴት በፊት። ምክንያቱም እንዳልኳችሁ መኖሪያ አፓርትመንት ሁሌ እጠቅሰዋለሁ። አፓርትመንት አዲስ አበባ ላይ ልግዛ ሲባል የሆነ ሰው ብር አጠራቅሞ ካሽ ከፍሎ ነው የሚገዛው። ለምሳሌ አንድ ሰው አንድ ባለ 2 መኝታ ወይም ደግሞ ባለ 3 መኝታ ልግዛ ብሎ አሁን ላይ ስንት ብር ነው ባለ 3 መኝታ? ስለዚህ ወይም ደግሞ አንድ ሰው የሚሰደደው ቤት አገሬ ላይ ቤት ልግዛ ብሎ ነው የሚሄደው አይደለ? ያጠናል 10 ሚሊዮን ብር ባለ 2 መኝታ ነው ማለት ነው ብሎ ቼክ ያደርጋል። እሱ 10 ሚሊዮን ብር ያጠራቅማል። 10 ሚሊዮን ብር አካውንት ውስጥ ሲሞላ ቤቱ 20 ሚሊዮን ብር ደርሷል። ይሄ ነው እየሆነብን ያለው። እኛ ብር ስናጠራቅም ቤት እየሸሸን ነው። ስለዚህ ለእንደዚህ አይነት ነገሮች ደግሞ ምን አይነት ቴክኒክ መጣለን? እንደ ኢትዮጵያ ሳይሆን እንደ ዓለም እንደ ኢንተርናሽናል ነው። ቤቱን በአጭር በቅድመ ክፍያ 10 ታደርጊዋለሽ ማለት ነው። ታስሪዋለሽ። ማሰር ማለት ነው 10%። ከዛ አይጨምርም አይቀንስም። 10 ታደርጊዋለሽ። በ3 ዓመት በ4 ዓመት በ5 ዓመት ውስጥ ተማሙተሽ ኮሚትመንት ውስጥ ገብተሽ የምትፈልጊው የቤት ባለቤት ነው ይችላል። ተመኑ ሊጨምር የሚችልበት ነገር የለም። ምንም አይጨምርም። ምንም አይነት የዋጋ ግሽበት በጣም የተጋነነ ካልሆነ በስተቀር ምናልባት አንዳንዴ እንደንትንም ነው። ምናልባት አንዳንድ ሽያጭ መካሮች ግግም ብሎ ምናምን ሊሆን ይችላል። ግን እዚህ ጋር አስ ዴቨሎፐርም አስ ኮንሰልታንትም አስ ከስተመርም ሆነሽ ስታስቢው ዛሬ ላይ ለምሳሌ ይህን ዋጋ ያወጣው መኖሪያ አፓርትመንታችን ወይም ሰመር ሪል ስቴት ያዋጣኛል በሚለው ዋጋ ነው እስከሆነ ፐርሰንት ድረስ ማለት ነው። በጣም የተጋነነ የማቴሪያል ጭማሪ እንትን የሚያደርግ ከሆነ በመነጋገር ከስተመሩን እንዲሆነብኝ ብሎ ባለቤቱ በፊት ቀርቦ በስምምነት የሚደረግ ለውጥ ሊኖር ይችላል። ይሄን ምንም አልከዳችሁም። ግን በሁለት ስለሚሆን በቃ ቢጨምር ለምሳሌ ቅድም ያልኩሽ በ3 ዓመት የ5.4 17-18 ሚሊዮን ብር ደርሶለታል። ግን ምናልባት በሰዓቱ ያ ፊክስር ነው ፕራይሱ አስታውሳለሁ። ቢጨምርበት ኢንፍሌሽን ኑሮ እንኳን በጣም ሀገራችን በጣም ተጋነው ዶላር በጣም ወይ ማቴሪያል በጣም ተወዶ ቢሆን 5.4 የነበረው ቢሄድ 1 ሚሊዮን ብር ጨምርበት ስንት ማለት ነው? 6.5 ቤቱ ግን ስንት ደርሷል? 17-18 እዚህ ላይ ስማርት ሆኑ። ቅድም ላይ አንዳንድ የሀገራችን ሻይን አድርገው የሚወጡ ባለሀብቶች ብቻ ሳይሆን ቢዝነስማኖች ሆነች በጥቃቅን ነገር ነው የሚበልጡን። በነገራችን ላይ በጣም ጠጋ ብለሽ ካይሻቸው ምናምን ማለት ነው እንደንትን ማለት የሆነች ተርኒንግ ፖይንት አለች ማለት ነው። ያቺ ተርኒንግ ፖይንት ነች ሰውን ከሰው የምታበላልጠው። አንዷ ምንድነች ተርኒንግ ፖይንት ብዬ ምናልባት
ሪስክ ቴከር ናቸው ባለሀብቶች። ባለሀብቶች ሪስክ ቴከር ደፋሮች ናቸው። በአሴት ያምናሉ። አሴት ነው። ሁሉም በተለይ ውጭ ሀገር የምትኖሩ ሰዎች ስማርት ይሄ የሚቀርብላችሁ ነገር አለ። ዛሬ ይዤላችሁ የመጣሁት ፕራይም ሎኬሽን፣ ፕራይም ካሬ እንዲሁም ደግሞ ለግዠሪስ የሚባል መኖሪያ አፓርትመንት ነው። ይህ ቀረሽ የማይባልለት ነው። በደንብ ፎከስ አድርጎ የሰራባቸው ነው። 5 ቤዝመንት ያለው መኖሪያ አፓርትመንት ባለ 25 ወለል የለም ስል ማጋነን አይደለም። ለምንድን ነው ይሄ ሁሉ? እያንዳንዱ አባወራ የራሱ የሆነ መኪና ማቆሚያ ያለው ማለት ነው። ይህ ቤዝመንት የመኪና ማቆሚያ ብቻ አይደለም፣ የተለያዩ ዩቲሊቲ ሌላ ስቶሪ ተጨማሪ ዩቲሊቲ ሰርቪሶችን ይሰጣል ማለት ነው። ቅድም ላይ እንዳልኩላችሁ በጣም ለግዠሪን ያስባለው 5ኛ ፍሎሩ ሙሉ መናፈሻ ነው። አሚኒቲ ያልኳችሁ ማለት ነው። ምክንያቱም መኖሪያ አፓርትመንት የሚኖር ሰው ላይፍ ስታይል ነው የሚኖረው። እነዚህ ነገሮችን ማካተት አለበት ማለት ነው። ቢስማርት 10% ብቻ ከፍላችሁ የቡልጋሪያ ወይም ደግሞ የአፍሪካ ህብረት አጠገብ ሰመር ሪል ስቴት ይዞላችሁ የቀረበውን የመኖሪያ አፓርትመንት የቤት ባለቤት ሁኑ። ለዛውም በ50 የባንክ ብድር እስከ 20 ዓመት ባለው ጊዜ ውስጥ ትልቁን በ8 ሚሊዮን ብር ቶታል ፕራይስ በሚል ቋንቋ እንዴት ነው እሱን እንግባባለን። እንግዲህ በሰመር ሪል ስቴት ተገኝተን ከሽያጭ አማካሪ ከእሸቴ ጋር ያደረግነው ቆይታ እንግዲህ እኛ ያነሳነው ጥያቄ ይሄንን ይመስላል። እናንተ መጠየቅ የምትፈልጉት ይሄንንም ማወቅ እንፈልጋለን። እንዲሁም ደግሞ አሁን በወጣው የሽያጭ ላይ የቤት ባለቤት መሆን እንፈልጋለን የምትሉ ስልኩን ከታች እናደርግላችኋለን። እንግዲህ ሪል ስቴቱን ብቻ ሳይሆን እያማከርክ ያለኸው ሽያጩን ብቻ ሳይሆን አሁን ጀነራል ከኛ ሪል ስቴት ከኔ ብቻ ላይገዙ ይችላሉ። ይሆነ ጭንቅላታቸውን እኔ ስለማቅ ነው 10 ዓመት 15 ዓመት 20 ዓመት በደንብ ቀርቤ ስለማወራቸው ነው። አይሺ ና እኛ ነገር ዋይ ይወዱታል እኮ ሀገራቸው በጣም ነው የሚወዱት ኢትዮጵያ መኖር። ከዛ ግን የሚወራላቸው ወሬ አለ ሻይን በጣም ጎልቶ ማለት ነው። ኢትዮጵያ ኑሮ ውድ ነው የሚሉ ሰዎች አሉ ምናምን ነገር ጠጋ ብላችሁ በደንብ ያችን ስማርት መሆን የምላችሁ ባለሀብቶች የሚበልጡንን ፖይንት ተጠቀሟት። ስለዚህ የሚያበላልጠን ነገር ማለት መልካም ነው። እሸቴ ጋር መደወል ትችላላችሁ። ተጨማሪ የምትፈልጉትን ነገሮች እንዲሁም ደግሞ የቤት ባለቤት መሆን የምትችሉበትን ከሰመር ሪል ስቴት ከእሸቴ ጋር ቆይታ ማድረግ ትችላላችሁ። እግዚአብሔር እድሜና ጤና ይስጠን። አሁን መቼ እንዴት ብለን ትክክለኛ መረጃ ለተመልካቾቻችን ለማጋራት እዚህ ስንመጣ እንግዲህ አንተም እንቅጯን ነጭ ነጯን ብለኸኝ ነው የመጣ ነውና እንደው ነጭ ነጯን ካለው መካከል ጥቁር ደብለቅ ካለበት እናንተ ይሄ ነው ብላችሁ ንገሩን። መልሰን ደግሞ እንዴት ብለን እንመጣለን። እኔም ዛሬ ብዙዎቹ ያቁኛል ለምጃለሁ። ከዴቨሎፐሮች ድክመት አይቻለሁ፣ ከስተመሮች ድክመት አይቻለሁ። ከኔ ሪል ስቴት አፓርትመንት ለመግዛት ብቻ ሳይሆን ጀነራል ነገር ለማማከርም አይም ሬዲ ፊት ለፊታችሁ ነኝ። እኔ ግዙ አትግዙ ምናምን ብዬ አይደለም ማማከር፣ ግን በቃ አወያዩ፣ ዲስከስ አድርጉኝ። ምንድነው ያለው ነገር ብላችሁ በደንብ አውጥታችሁ ያው የውስጣችሁን ንገሩኝ፣ ችግር የለውም። በገባኝ ልክ የገባኝን ሀገራችን ላይ ያለው ነገር ያው ምናልባት ሁሉም በያለበት መስክ ነው እንትን ነው ብቁ ሊሆን የሚችለው። ብቻ እኔ ካለኝ ልምድ አንፃር በእነዚህ 3-4 ዓመት ውስጥ የገባኝ ነገር አለ። ያን የገባኝ ነገር ፍርጥርጥ አድርጌ ምንም ጥያቄ የለውም ነጭ ነጯን እንደው የቤት ፈላጊዎች ወይም ደንበኞች የሰጡህ ማበረታቻ ይኖር ይሆን? ምክንያቱም እንደማይህ ይሄ ቤት መግዛታቸውን ብቻ ሳይሆን እነሱ እንዲበረቱ ቤት ንብረት እንዲይዙ ምታተጋው ነገር አለ። ከየትም ይሁን ብቻ ግን የሆነች ንብረት ያዙ፣ በሰው ሀገር ተንገላታችሁ እንዲሁ መና አትቅሩ የሚል ነገር አይባለውና እንዴ የተሰጠ ማበረታቻ ይኖር ይሆን? እሱን ማበረታቻውን ገልጫ አልጨርሰው። እውነት ብዙዎቹ እኔ በዚህ እንትን ላይ በዋነኝነት ያፈራሁትም ነገር እሱ ነው። ብዙዎቹ እንደ ልጅ ነው የሚያዩኝ። ባይገርምሽ እዛው ብዙዎቹ ላይ አሁን በቅርቡ ያቀረብኳቸው እንትሮች ነበሩና በእነዚህ 3-4 ዓመት ውስጥ እዛው ኦንላይን ሆነው ማለት የሆነ ቤተሰባዊነትን ከስጦታው ምናምን ውጪ ከቤተሰብ እምነት ትረስት የሚባለው ነገር በደንብ ቢውልድ አድርጌያለሁ። አንድ ከስተመር ዝም ብለው እዛው ኦንላይን ሆነው
እኔ ከዚሁ ሆኜ እንትን ቤቱን መርጬላቸው ቪዲዮ ኮል አሳይቻቸው ስንተኛ ፍሎር እንደሆነ ይሄ ተወካይ ምናምን የሌላቸው ሰዎች ማለት ነው እዛው ባሉበት ቦታ ብዙዎቹን የቤት ባለቤት አድርጌያለሁ። ብዙዎቹን ማለት ነው ማለት ስለዚህ ያተረፍኩት ነገር ትረስ አትርፌያለሁ ማለት ነው እስካሁን ድረስ ባለው እንትን ማለት ነው። ምናልባት ሌላኛው በዚሁ አጋጣሚ ውጭ ሀገር ላይ ሆናችሁ ቤት መግዛት የምትፈልጉ ሰዎች በሁለት አይነት መንገድ የቤት ባለቤት መሆን ይችላሉ። ብዙዎች ከዚህ ኢንፎርሜሽኑ ሊኖራቸው ላይኖራቸው ይችላል። አንድ በዲኤችኤል ሁለተኛ ደግሞ በውክልና ማለት ነው። በዲኤችኤል ሲባል ምንድነው እዚህ ውክልና የሌላቸው ሰዎች እዛው ባሉበት ቦታ ሆነው ፓስፖርታቸውን ወይም አድሬሳቸውን ኢሜል አድሬሳቸውን በእኛ በዋትስአፕ ይልኩልናል። ዘንኛ ከዋትስአፕ ፕሪንት አድርገን እናወጣዋለን። በዛ መሰረት ውላቸውን አዘጋጅና በላኩልን አድራሻ ባሉበት ከ3 እስከ እንደየሀገሩ ርቀት ይለያያል በ3 በ4 በ5 ቀን ውስጥ ባሉበት ይደርሳቸዋል። ይሄ በዲኤችኤል ነው። ውክልና ያላችሁ ሰዎች ደግሞ እዚሁ ቤቱን ከኔ ጋር በደንብ አድርገን ዲስከስ እናደርጋለን። ግን ውክልና የሰጣችሁ ሰው በእናንተ ስም የተዘጋጀውን ውል መጥቶ ስለ እያለ ፈርሞ ዶክመንታቸውን መውሰድ ይችላል። ስለዚህ በውክልናና በዲኤችኤል የቤት ባለቤት መሆን ይችላል። ስለዚህ ቅድም ያነሳሹ ትረስት እምነትን አትርፌያለሁ። በዚህ ውስጥ ብዙዎችን በዲኤችኤል የቤት ባለቤት አድርጌያለሁ ማለት ነው። መስሎኝ መልካም እንግዲህ አሁንም በሰመር ሪል ስቴት የቤት ባለቤት ለመሆን ለሚፈልጉ ይደውሉልሃል። ስልክህንም እናስቀምጣለን። እንደው ልንገራቸው ካልክ ስልክህን ንገራቸው። እሺ ያው ሁሌም እንደምንለው እንግዲህ እኛ በየትኛውም እንትን ላይ እንገኛለን። ሶሻል ሚዲያ በዋትስአፕም ሊሆን ይችላል፣ በኢሞም ሊሆን ይችላል። ኢሞ ብዙ የሚጠቀሙ ሰዎች አሉ። ብዙዎቹ ኢሞ እንደሌላ ነገር የሚያዩት ነገራል። ኢሞም አሉ፣ በዋትስአፕም አሉ፣ በቫይበርም አሉ። ታች በምናስቀምጠው ስልክ ቁጥር እየደወላችሁ ስለምንም ነገር አማክሩ። ስለዚህ ብቻ አይደለም ኮንሰልታንት መሆን ይችላል። የገባኝ ስለ ላይፍም ሊሆን ይችላል። እናንተም ትነግሩኛላችሁ እኔም ነግራችኋለሁ። ስለዛ ነገር ዲስከስ ማድረግ እንችላለን ማለት ነው። ምን ያህል ሰዓት ስልክ ላይ ትቆያለህ? ስልክ ላይ ብዙዎቹ አሁን ለምጃለሁ። በነገራችን ላይ ብዙዎቹ የኔ በውጭ ሀገር የሚኖሩ ሰዎች ናቸው። ስለዚህ ሰዓቴ ኤኒ ታይም አለ። ለምን ይሄ 6 ሰዓት 7 ሰዓት ከሌሊቱ 8 ሰዓት በእኛ ማለት ነው። ይተኛል ብላችሁ እንዳታስቡ። እንቅልፍ የለኝም ነው። ኤኒ ታይም በማንኛውም ሰዓት ላይ አለው። እሺ በጣም አመሰግናለሁ ለሰጠህን መረጃ መሲ። እኛም እንወድሻለን። መጥተሽ ስለጎበኝሽን ከልብ እናመሰግናለን። እና ለኦዲየንሱሽም ያለሽን ጥንቃቄ እያየን ነው። እነሱን ሆነሽ ነው እየጠየቅሽኝ ያለሽው። ነጭዋን ነው፣ ምንም ጥያቄ የለውም። መሲ አሁን ከብደሻል። አመሰግናለሁ። እግዚአብሔር ያክብርልኝ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ